እስራኤልን ለማጥፋት የተዘጋጀው ስርዓት አልበኛው ዓለም ጋር ተወጡ ስርወ መንግስት ተናደ። ቃል በቃልም the arrogant empire that threatened to destroy Israel has collapsed አሉ የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ። በሌላም ዜና ፍርሃት ውስጣዊ አካላታቸውን ብርድ ያለው የአሜሪካው ፕሬዚደንት ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ብርቱና ቁርጥ ያለ መልእክት ሰደው የኢራንን ያልተነካ ያሉትን የኒውክሌር ማብለያ ጨርሶ ሊያወድሙት ዝተዋል። ጉዳዩ መተኮስና መግደል ለየቅል ቢብለጨለጩ እንደ ቅቤ ቅል ይሉትን ቢሆንም ኢራን በበኩሏ በአሜሪካ ኃይሎች ላይ የሚሳይል አበላዋን ማዝነቧ ተሰምቷል። አሜሪካና ሳውዲ አረቢያን በኢራቅ ባደፈጡትና በኢራን በሚደገፉት ኃይሎች ላይ ጠንካራ የተባለ ጥቃት መፈጸማቸው ሲነገር የኢራን አብዮታዊ ዘብ ኃይል ደግሞ በዮርዳኖስ የሰፈረውን የአሜሪካ ኃይል ሲያበጥረው ማደሩ ነው የተገለጠው። ለአፈግማ አፍንጫ ድፍን ያዝለታል አሊያም አንቺም ዕውር ነሽ እኔም አንካሳ ተገናኝተናል መሳ ለመሳ ይሉትን ያስታውሷል። የአሜሪካው ፕሬዚደንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሃውስ ገንቢ ውይይት ማድረጋቸውን አስታውቀዋል። የራሷ አሮባት የሰው ታማስ ስላለች ችሏል አሊያም የሚሉሽን ባልሰማሽ ገበያ ባልወጣሽ። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ። የአሜሪካና የእስራኤል መሪዎች ዶናልድ ትራምፕና ቤንያሚን ኔታንያሁ በኢራን ላይ በጋራ ዶልተው የጣምራ ጦርነት በኢራን ላይ ካወጁበት ከዚያ የካቲት 28 2026 የአውሮፓኑ ቅዳሜ ቀን ረፋድ ጀምሮ አካል በአካል አልያም ፊት ለፊት ተገናኝተው ሲመክሩ የአሁኑ ለመጀመሪያ ጊዜ ነው። ታዲያ ትናንት አመሻሹን በዋይት ሃውስ ሁለቱ መሪዎች ጎን ለጎን ቁጭ ብለው ያደረጉትን ዱለት ዋይት ሃውስ ሲገልጠው ፖዚቲቭ አንድ ፕሮዳክቲቭ ነው ያለው። አዎንታይና ገንቢ መሆኑ ነው። ለራስ ሲቆርሷ ሳንሱ ይሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከትራምፕ ጋር ከዶለቱ በኋላ በሰጡት ማብራሪያ ይህንን ያሉት ውይይቱ በሙሉ ትብብር ላይ ያተኮረና የጋራ ድጋፍን መሰረት ያደረገ በመግባባት ላይ የተንተራሰ፣ ወዲያም ግን ኢራን በየትኛው መንገድ የኒውክሌር ጦር መሳሪያ እንዳትይዝ ካቶም እንዳትሰራና እንዳታስበው ለማድረግ ግብ ያስቀመጠ ነው ብለዋል። ለስሟ መጠሪያ ቁና ሰፋች አሊያም ዶሮ ጭራጭራ መታረጃዋን አወጣች ችሎትን ያስታውሷል። አሁን ኢራን የዚህን ያህል ጽናት ሰንቃ በዚያ የሁለቱ ሀገራት ግዙፍ ኃይልና ጥቃት ያልተንበረከከችው በጤናዋ ነውን? እውን ያንን አጥፊ መሳሪያስ የኒውክሌሩን አልሰራች አልያዘችው ይሆን ሲሉ ጥያቄ የሆነባቸው በመላው ምድሪቱ ስፍር ቁጥር የላቸው። የመጨረሻው መጨረሻ ቀንስ ምን ሊከሰት ይችል ይሆን? ጊዜን መጠበቅ አንድ ነገር ሆኖ የሶስቱ ሀገራት ጦስ እያነካካ ለድፍን ዓለም ሞልቶ የሚትረፈረፍ መዘዙ ሳይቃጠል በቅጠል ቢሉት እንኳን አልሆነም። ኢራንና አሜሪካ ወደ መተጋተጋቸው ገብተዋልና ወዲህም ገና ደግሞ አሜሪካና እስራኤል ይኸው መሪዎቻቸው ለ90 ደቂቃ የሚጠጋ ጊዜን ከሰውም ከካሜራም አይነት ተሰውረው ዶልተዋል። የሰው ሆዱን የወፍ ወንዱን የሚያውቀው የለም ይሏል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሉ። ከወዳጄ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር ካደረግኳቸው ውይይቶች ሁሉ ምርጡና አንደኛው አስደሳች ውይይት ነው ብለውታል። ይህ ሁለት ወዳጅ ሀገራት ወዳጅ መሪዎች 90 ደቂቃ ወይም 1 ሰዓት ከ30 ለሚጠጋ ጊዜ ያደረጉትን ዝግ ውይይታቸውን ጉዳይ ኔታንያሁ ውስጡን ለቄስ በሆነው ማብራሪያቸው ሲገልጡት በዋናነቱ ውይይቱ ያተኮረው በኢራን የኒውክሌር ጉዳይ ነው ብለዋል። የዋይት ሃውስ ፕሬስ ክፍል ኃላፊዋ ካሮላይን ሌቪትም የሁለቱን መሪዎች ውይይት ሲገልጡት በእነርሱ ቋንቋ both meetings were positive and productive ነበርና ያሉት የአሜሪካው ፕሬዚደንት ዶናልድ ትራምፕ በዝግ የዶለቱት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ብቻም ሳይሆን ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪም ጋር መሆኑን ሲያሳዩ ነው። ሴትዮዋ both meetings were positive and productive ያሉት ይህንን ዘገባ እስካጠናቀርሁበት ጊዜ ድረስ ግን ከዋይት ሃውስም ይሆን ከኔታንያሁ ጽህፈት ቤት የተሰጠና የወጣ ተጨማሪ ዝርዝር መግለጫ አላገኘው። ብቻ ግን ትራምፕ ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር ስላደረጉት ውይይት ይሄ መረጃ ነው የወጣው። ዩክሬን የፓትሪዮት ሚሳይል መከላከያ ታመርት ፈቃድ ይሰጣቸው ዘንድ ትራምፕን ጠብር ግፍ ብለው መማጸናቸውንና ዘለንስኪ ከትራምፕ ጋር ከዶለቱ በኋላ ውይይቱ ጥሩ ነበር ማለታቸውን የተገለጠው በሾላ ድፍን። ከዚያ ውጭ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የደህንነት ተቋማቶቻቸው ያገኙትን መረጃና ወይም ሪፖርት በተለይም ደግሞ ስለ ኢራን ኒውክሌር ማብለያ ጉዳይ የፒካክስን ተራራ ስንክሳር ሊነግሯቸው አፋቸውን ሲያሞጠሙጡ የአሜሪካው ፕሬዚደንት ዶናልድ ትራምፕ ተወው እሱን ያሏቸው። ተወው የፒካክስን ተራራ ከርስ ጉዳይ ለእኔ አትንገረኝ፣ ቀድመን አውቀነዋል፣ ለቀባሪው ማርዳት አይሆንብህ ሲሉ ኔታንያሁን ቆሌያቸውን ገፈውታል ሲል የሲጂቴን ዘገባ ያትታል። ትራምፕ ኋላ ላይ ለፎክስ ኒውስ ዋርታይ ሲነግሩት እንዲህ ነው ያሉት። ቢቢ ወይም ኔታንያሁ ያንን እንዲነግረኝ አያስፈልግም። አይ ዶንት ኒድ ቢቢ ኦር ኔታንያሁ ቱ ቴል ሚ ዳት። ግን ደግሞ አሉ ትራምፕ ትከሻቸውን ከፍ ዝቅ አንገታቸውን እንደ ሰጎን ሽቅብ መዘዝ እያደረጉ ቢቢ ያንን ሊነግረኝ የነበረው በፒካክስ ተራራ ጥቃት ቶሎ እርምጃውን እንዲወስድና እንዳልዘናጋ ነው። አሁን አንድ ነገር ደግሜ ላረጋግጥላችሁ
ድፍን ዓለም የሚወቀው ከዚህ ቀደምም የኢራንን የኒውክሌር ጦር መሳሪያ አውድመነዋል። አሁንም የፒካክስን ተራራ ነድለን ወደ ድቤነት አልያም አቧራነት ቀላቅለን አርሰን ገምሰርና አገልግለን የኢራንን የኒውክሌር ጦር መሳሪያ ድራሹን አልያም ደብዛውን እናጠፋዋለን ያሉት ዶናልድ ትራምፕ ሁለቱ መሪዎች በዋይት ሃውስ ከወትሮው በተለየ መንገድ ከካሜራና ከሰዎች አይን ተሰውረውና ርቀው ያንን ቢሉም ታዲያ በሀገር ቤት በሁለቱም ላይ ፖለቲካዊ ግፊቱና ጫናው በርትቶባቸዋል ነው የሚባለው። በኢራን የገቡበትን ጦርነት ቢበዛ ከ4 እስከ 6 ሳምንታት አጠናቀን እንወጣለን ሲሉ ያሳለፉት ቃላቸው ለትራምፕ ለአፍ ዳገት የለው ይሉትን አድርጓቸው የውሸትና የቅሌት ካባን አልብሷቸዋልና አመድ በዱቄት ይስቃል ይሏል። ትራምፕ ዛሬም የኢራንን ጉዳይ ሲናገሩ በአሸናፊነት ስሜት መኮፈሳቸውን ያዩት በአሜሪካ የስልታዊ ጥናት ማዕከል ፕሬዚደንቱ ብሪያን ኬነዲ ግን ይላሉ አሜሪካ የኢራንን የተብላላ ዩራኒየምና የኒውክሌር ጦር መሳሪያ ለማስወገድ ካቀደች ከምንም እርምጃ በፊት በብዙ ሺህ የሚቆጠሩ ወታደሮቿን ማስገባትና ማፍሰስ ይኖርባታል። እንደዚያ ለማድረግ ደግሞ ትራምፕ ራሳቸውም ይሁኑ ወዲያም ህዝባቸው ከዚህ ቀደም በአፍጋኒስታን በቪየትናምና በኢራቅ እንዲሁም በሌሎቹም ሀገራት አሜሪካ ጦሯን ወይም ወታደሮቿን ባስገባችባቸው ሀገራት ሁሉ በከፋ ሽንፈትና ውርደት ወዲያም በዘግናኝ እልቂት መደምደሙን ያውቃሉና አሁን በኢራን የእግረኛ ኃይላቸውን ያስገባሉ ወይ የሚለው ነገር በሐሳብ ልዩነት እያራጀለ ውሳኔ እንደሚያስቸግራቸው ከወዲሁ የሚያሳዩባቸው በርክተዋል። ሞኝን ሁለት የባብ ነከሰው አንዴ ሲያይ ሌላ ጊዜ ሲያሳየሎትን ያስቧል። ትናንት በዋይት ሃውስ ከትራምፕ ጋር ተገናኝተው የዶለቱት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ከኢራን ጋር በብርቱ ዛቻና የበቀል አጻፋ የተፋጠጡ መሆናቸውን ልብ ይሏል። አዲስ ኢራንን ያቆሰሏት ሰው ቮሎዲሚር ዘለንስኪም ወደ ትራምፕ ሸሽተዋል። ጌቷን የተማመነች በግላቷን ውጭ ታሳድራለች ይሏል። አሁን ትራምፕ ዘለንስኪን ከኢራን ጥቃት ያስጥሏቸው ይታደጓቸው ይሆን? ሂደቱን መጠበቅ ብቻ ነው። አንዳው ባልዘፈንሽ ከዘፈንሽም ባላፈርሽ ይሏል። አሁን የጦርነቱ አባዜ አሜሪካና ሩሲያን ስለማነካካቱ ብዙዎች የፖለቲካና የወታደራዊ ዘርፍ ተንታኞች በጥልቁ ምልከታቸው ዘልቀው ያሳያሉ፣ ይስማማሉ። ቀስ በቀስም ድፍን አውሮፓ በዚያ ጦርነት ከጥፍር እስከ ጸጉሩ መዘፈቁን ምን ያመለከቱት። ትራምፕም ቢሆኑ በሩሲያና ዩክሬን መካከል ያለውን ጦርነት በ24 ሰዓታት አቆመዋለሁ ሲሉ የፎከሩበትና የዳነቱበትን ጉዳይ የውቅያኖስን ውሃ በዋና ማቋረጥ ሆኖባቸው ትተውታል። ያንን ሳይወጡት የጋዛ ሰርጥ ጦርነት ያመጣው ዳፋ ያናጥርባቸዋል። ሊፈቱት ሲያቅዱ ጭርሱን እየተቋጠረና እየተወሳሰባቸው ተቸግረዋል ይሏቸዋል። ወዲህም ደግሞ እርሳቸው ራሳቸውን አይ አም ዘ ፒስ ፕሬዚደንት ሲሉና ሲመጻደቁ እንዳልነበረ ወደማያባራ ጦርነት አሜሪካን ዶለዋታል ይሏቸዋል። ወዲያም ደግሞ ከጥርጣሬም ከመፍራትም በላይ ለአሜሪካ የምትቀፋት ቻይና የጠሉት ይወርሳል የፈሩት ይደርሳልን ሆኖ አይኗን አፍጥጣ ጥርሷን አግጥጣ ቆማባቸዋለች ይሏታል። የአሜሪካን ኃይል መከፋፈሉና የትራምፕን ልብ ፈራ ተባ ማለት አይተዋለችና ቻይና በታይዋን ደሴትና በፊሊፒንስ ላይ የቁጣ ማዕቷን የምታፈስበት ጊዜ ተቃርቧል ነው የሚባለው። ያ ሁሉ ሸክም የሚጫንበት የአሜሪካ ትከሻ እውን ሁሉንም ጭኖት ተራራውን ይወጣው ወይስ ጭነቱ ከብዶት ያሰምጠው ያቀልጠው? ሩቅ አይደለም ይላሉ ተቾቹና የነገር ሰንጣቂዎቹ። የተንኮልን ጉድጓድ አርቀሃት ቆፍር የሚወድቅበትን አታውቅምና ይሏል። አሜሪካ አበሳዋ ገና ነው ይላሉ እኛ የአሜሪካን ስትራቴጂ ግሩፕ ፕሬዚደንቱ ብሪያን ኬነዲ። የኢራንን የኒውክሌር ጦር መሳሪያ የሰሩት የሩሲያ የቻይናና የሰሜን ኮሪያ ኒውክሌር ጦር መሳሪያ ጠበብቶች ናቸው። ተመራማሪዎቹ ላለፉት 30 ዓመታት ሲጠበቡበት ቆይተዋል። ግን ደግሞ አሉ ብሪያን ኬነዲ ሰሜን ኮሪያምቱን ኢራን ሩሲያምቱን ቻይና ለአሜሪካ ጥፋት ስጋት አይደሉም። ጠላቶቻችንን ቀድመን ሐሳባቸውና እቅዳቸውን አውቀነዋልና እንደ እንቁላል አስኳል ማፍረጥ ነው ሲሉ ቁርጥ ያለውን አቋማቸውን አሳይተዋል። ኢራን ባለፈው ጥር ወር በጸረ መንግስት የተቃውሞ ሂደት ዋና ተሳታፊ ነበሩ ያለቻቸውን ሁለት ወጣት ተቃውሞ አራማጆቹን ህዝብ በተሰበሰበበት አደባባይ መስቀሏ ምን የተገለጠ ሁለት ወጣቶች አቦልፋዚ ሲፓሂ ባድጃኒና አመር ሆሴን ሳፋሪ ሆሴን አባዲ የሚባሉ ናቸው። የተሰቀሉበት ስፍራ ደግሞ በኢስፋሃን ሻሂድ አልካኒ አደባባይ ነው። ሂደቱን በሙሉ ያሰራጨው ደግሞ ሬውተርስ የዜና ምንጭ ነው። ትራምፕና ኔታንያሁ በዋይት ሃውስ ሊነጋገሩበት ከነበረው የኢራን የፒካክስ ተራራ የኒውክሌር ጦር መሳሪያን በተመለከተ ትራምፕ ኔታንያሁን ይህንን ጉዳይ ለሰው እንዳትተነፍስ ብለው ማስጠንቀቃቸው ሲገለጥ፣ ኔታንያሁ ግን ሚስጥሩን ለዓለም መዝራታቸው ትራምፕን ክፉኛ ያበገና ጉዳይ ሆኗል። ከዚያም አሏቸው ኔታንያሁን ታዲያ እንደዚህ ለዓለም የምትነዛው ከሆነ ስለምን ለኔ ነገርኸኝ? አታውራ ብዬህ አስጠንቅቄህ እንዴት ሚስጥራችንን ለዓለም ታወጣለህ? ሲሉ ወርደውባቸዋል። ከውሻ ሆድ ቅቤ አያድርም ይሏል። ኢራን በፒካክስ ተራራ መቀመቅ ውስጥ አላት ስለሚባለው የኒውክሌር ጦር መሳሪያ ደጋግማ መካዷም ይነገራል። የትራምፕና የኔታንያሁን ለውይይት መሰናዳት አስመልክታ ስታስጠነቀቅ የነበረው
የነበረችው ኢራን ትናንት ለዛሬ አጥቢያ ሌሊቱን በአሜሪካ ኃይሎች ላይ የሚሳይል አበላዋን አፍስሳባቸዋለች ነው የተባለው። ኢራን በዚያ መልኩ በመካከለኛው ምስራቅ የሰፈሩትን የአሜሪካ ወታደሮች አበሳቸውን ስታስቆጥራቸው ማደሯ ደግሞ ለጥቂት ቀናት ታስቦ ተግ ያለውን የአሜሪካና የኢራን ጦርነት መልሶ እንዲያገረሽ አድርጎታል ነው የሚባለው። ይሁንና ይላል በአሜሪካ ጦር ኃይል ማዕከላዊ ዕዙ መግለጫ፣ ይሁንና ሁሉም ኢራን ያስወነጨፈቻቸው የባለስቲክ ሚሳይሎች በአሜሪካ የሚሳይል መከላከያዎች ገና በአየር ላይ ሳሉ መክነዋል ነው ያለው። ኢራን አሁንም በፋርስ ባህር የሚገኘውን የሆርሙዝን የውሃ መተላለፊያ ወሽመጥ መዝጋቷ ይነገራል። ኢራን የሆርሙዝን ወሽመጥ ሉዓላዊ የአካሏ ክፍል መሆኑንና በዚያ ከሚተላለፉ የንግድ መርከቦችም ከእያንዳንዳቸው $2 ሚሊዮን ቀረጥ ታስከፍላለች። አሜሪካ በዚያ የሆርሙዝ የውሃ መተላለፊያ ወሽመጥ በቀን ከ135 እስከ 150 የንግድ መርከቦች ይዘዋወራሉ የሚባለው። አሜሪካ ደግሞ ወሽመጡ የዓለም አቀፍ የውሃ አካል ነውና ክፍያ ብሎ ነገር አይታሰብም ስትል ባነሳችው ውዝግብ ኢራን ባልበላም ጭሬ ላፍስስን በሆነው ሰሌቷ የሆርሙዝን የውሃ ወሽመጥ መዝጋቷ አይዘነጋም። የአሜሪካው ፕሬዚደንት ዶናልድ ትራምፕ የሆርሙዝን የውሃ መተላለፊያ ወሽመጥ ከኢራን ቀምተው ለተወሰነ ቀን መያዛቸውን ከገለጡ በኋላ በዚያ ከሚተላለፉ መርከቦችም የ20% ቀረጥ ክፍያ እንፈልጋለን ማለታቸው ይታወሳል። ዶሮ ብታልም ጥሬዋን ይሏል ትራምፕ። ጨርሶም የኢራንን የነዳጅ ዘይት ጮማና ፍሪዳዋን የካርግን ደሴት ለመቆጣጠርም የእግረኛ ኃይላቸው እንደሚያስገቡ ፍንጭ መስጠታቸው አልቀረም። ምን ያደርጋል ሩቅ አላሚ ቅርብ አዳሪን አደረጋቸው እንጂ አሊያም መብላቷን አላወቀች እጇን ታጠበችን። ትራምፕ ሰሞኑን በኢራን ላይ የሚፈጸመው ጥቃት ይቆም ሲሉ ለጦር ኃይላቸው ትዕዛዝ ማስተላለፋቸውና ለ13ኛ ሌሊት የተፈጸመው ጥቃት ከቆመ በኋላ ኢራን ትናንትና ሌሊቱን በአሜሪካ ኃይሎች ላይ ጥቃት መፈጸሟን የተሰማው የኢራን አብዮታዊ ዘብ ኃይል ወይም ኢራንስ ሪቮሉሽነሪ ጋርድ ኮርፕስ በዮርዳኖስ ያደፈጠውን የአሜሪካን ጦር ኃይል ሲበገብገው ማደሩን ያስታወቀው። አሜሪካ ግን መሬት የነካ የኢራን ሚሳይል የለም ስትል ብታጣጥለው፣ ይህ ባንዲህ እንዳለ አሜሪካ ከሳውዲ አረቢያ ጋር ተቀናይታ በኢራቅ ምድር ባደፈጡትና በኢራን በሚደገፉት ኃይሎች ላይ ብርቱ የአየር ጥቃት መፈጸማቸው ታውቋል። የሳውዲ አረቢያ የመከላከያ ሚኒስቴር ባወጣው መግለጫው በኢራቅ ምድር ያደፈጡት ኃይሎች በሳውዲ አረቢያ ምስራቃዊና ማዕከላዊ ክፍሎች ላይ የድሮን አሊያም የሰው አልባ የጦር አውሮፕላን መቅሰፍት ማውረዳቸውን ገልጦ ማውገዙን የተሰማው። ይሁንና አሜሪካና ሳውዲ አረቢያ በጣምራ ሆነው በኢራቅ ባደፈጡት ኃይሎች ላይ ባደረሱት ከባድ ጥቃት ስለተገኘው ውጤት የተባለ አንዳች ነገር አልተሰማም። ጦርነት ማለት ትርፉ ይሄ ነው፣ የንብረት ውድመትና የህይወት ጥፋት። ታዲያ ለማን ምን ያተርፋል? ብልጥ ከሞኝ ስህተት ይማራል ይሏል። በምድሪቱ የተለያዩ ክፍሎች ያሉና አንዱራ ሀብታቸውን ሸጠው ጠመንጃና ጥይት ገዝተው በገዛ ወንድሞቻቸው ላይ ነፍጥ ማዞራቸው አዞር ሲዞር አደረን አሊያም ሞኝ ራቱ ሲያር ይስቃልን ያደረጋቸው ብዙዎች ናቸው። ከዚያ የተሳሳተ አቋማቸው ተመልሰው ሰላምን ቢያልሙ ምንኛ በተሻለ በበጃቸው ነበር። ሰርቶ መኖር እንጂ መስረቅና መግደል መዝረፍ ጋታ አያራምድም። ትንታኔ ዘገባውን ስናዘጋጅ በዋቢነት ታይምን፣ ፎክስ ኒውስን፣ ኢንዲፔንደንትን፣ ኢንዲያ ቱዴይን፣ ሪያል ክሊር ፖለቲክስን፣ ኤምቢኤን ኒውስን፣ ዘ ታይምስ ኦፍ ኢዝራኤልን፣ ፒቢኤስ ኒውስን፣ አኒ ኒውስን፣ አልሞኒተርን፣ ጋልፍ ኒውስን፣ ኒውስ ማክስን፣ አልጀዚራን፣ ሜል ኦንላይንን፣ ዴይሊ ሜይልና ጄሩዛሌም ፖስትን ተጠቅመናል።